የቆዳ መሸብሸብን እንዲሁም ደግሞ ፊታችሁ እንዲቀላና በጣም ያማረ ቆዳ እንዲሆንላችሁ ያደርግላችኋል። የመሸብሸብን አቅም እንዲሁም ፊታችሁ ላይ ጥቋቁር ካለ እንዲሁም ደግሞ ፊታችሁን በጣም ውብ አድርጎ በጣም ነው የሚያሳምርላችሁ። በትንሽ ነገር በቤታችሁ አዘጋጅታችሁ መጠቀም የምትችሉት በጣም ምርጥ የሆነ ክሬም ነው። አሰራሩን የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬ ደግሞ ይዤላችሁ የመጣሁት ከቤት የሚሰራ የፊት ማቅያ እንዲሁም ደግሞ ፊታችሁ ብዙ ጊዜ ከ30 በላይ እድሜያችን ሲሆን ብዙ የመሸብሸብ የቆዳ መሸብሸብ የሚከላከል እንዲሁም ደግሞ ፊታችሁ ውጥር ያለና ቀይ ምንም ጥቋቁር የሌለበት በፀሐይ ለጠቆረ በጣም አሪፍ ክሬም ነው ይዤላችሁ የመጣሁት። እየተቀበሉ የማሳያችሁ ነው የሚሆነው። በጣም አሪፍ ነው። ይሄንን ክሬም ስትሰሩት ቢያንስ ለ3 ቀን ከዛም በላይ ባሰሩት አሪፍ ነው። ምክንያቱም ብዙም የመቆየት እንትን ስለማይኖረው ማለት ነው። ወደ አሰራሩ ይዣችሁ ሲሄድ እንግዲህ እዚህ ጋር ካሮትና ግማሽ ድንች ነው የምጠቀመውኝ። እኔ ለ2 ጊዜ የሚሆነኝ ምሰራ ማለት ነው። እናንተ በብዛት ባሰሩት አሪፍ ነው። ይበልጥ እንደውም ለአንድ ጊዜ ብቻ በሰሩት አሪፍ ነው። ከ2 ጊዜ ያላለፈ ወይም ደግሞ 3 ጊዜ የሚሆናችሁ ወይ ለሳምንት የሚሆን እንደውም ፍሪጅ አስቀምጣችሁ መጠቀም የሚችሉ መስራት ያለባችሁ። ፊታችሁ በጣም እንትን ስለሆነ ማቆየት የለባችሁኝም ማለት ነው። እንግዲህ እዚህ ጋር ድንቹንም ካሮቱንም ከላጥኩኝ በኋላ ንጹህ ነገር ስለሚያስፈልግ ለፊታችንም ልክ እንደምንበላው ሁላ አጥቤው የምፈቀፍቀው ይሆናል ማለት ነው። ውሃውን ነው የምወስደው። ውሃውን ብቻ ስለሆነ የካሮቱንም የድንቹንም ማለት ነው። እዚህ ጋር እንግዲህ ስትፈቀፍቁት መፍጨት ትችላላችሁ። ግን መፍጫ ካላችሁ ውሃ ሳትጨምሩ ብቻውን የሚፈጭላችሁ ማሽን ካለ መፍጨት ትችላላችሁ። ካሮት እንግዲህ ለፊታችሁ በተለያዩ ክሬሞች በሳሙናዎች በጣም ውድ ክሬሞች ናቸው የሚሸጡ ማለት ነው። ፊትን ለማቅያ እንዲሁም ደግሞ የፊታችሁን እንዳይሸበሸብና ያማረ ብዙ ጊዜ እድሜያችን ከ25 በላይ ሲሆን ፊታችን የመጨማደድ እንዲሁም ደግሞ ልክ የልጅነት ፊታችን ያው እየጠፋ እንግዲህ እንደ መጨማደድ የማለት እንትን አለውና እሱን በጣም አድርጎ ነው የሚከላከልላችሁ። እኔ ሁሌ በቤቴ ሰርቼ የምጠቀመው ምርጥ የሆነ ክሬም ነው። እንግዲህ እዚህ ጋር የካሮቱን ውሃ በዚህ መልኩ በጨርቅም ሆነ በወንፊት በዚህ መልኩ ውሃውን ትወስዳላችሁ ማለት ነው። በመቀጠል ድንቼንም ልክ በካሮት በፈቀፈኩበት፣ ምክንያቱም በዚህ መፈቅፈቂያ ስፈቀፍቀው ውሃው በደንብ አድርጎ ስለሚወጣ በትናንሹ ስፈቀፍቁት ይበልጥ ውሃው እንዲወጣ ያደርግላችኋል። የካሮቱም ሆነ የድንቹ ጁስ ማለት ነው። እንግዲህ ይህን ይመስላል። እናንተ ካሮት ከሌላችሁ በኪያር ራሱ በኪያር ውሃ መስራት ትችላላችሁ ማለት ነው። በጣም ምርጥ ነው። እንግዲህ እንደዚህ ካሮቱን ጨምቄ ጁሱን ከወሰድኩኝ በኋላ አሁንም በመቀጠል በዚህ መልኩ ድንቹንም ጁሱን ወስደው ነው የሚሆነው ማለት ነው። በደንብ አድርጋችሁ ስጨምቁት ውሃ የራሱ የሆነ ይወጣዋል። ውሃ ምንም አጨምሩበትም። ራሱ እሳት ላይ ስታደርጉት ወፍሮ የራሱ ክሬም ይሆናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በጣም ነው የምትወዱት። ፊታችሁን ምንም ነገር እንትን ሳትሉ እንደዚህ በተፈጥሮ መንገድ ብትጠቀሙት ትጠቀሙበታላችሁ እንጂ አትጎዱበትም ማለት ነው። ብዙ ጊዜ ከውጭ የሚገዙ ክሬሞች ለተወሰነ ጊዜ ፊታችሁን ሊያሳምሩ ይችላሉ። ያንን ክሬም ደግሞ ደግማችሁ መጠቀም በማትችሉበት ሰዓት ፊታችሁን በጣም ያደርቀዋል። እንዲሁም ደግሞ ፊታችሁ ላይ የተለያዩ ቡግሮች የተለያዩ እንትኖች ናቸው የሚወጡ ማለት ነው። እዚህ ጋር እንግዲህ በውሃ ላይ አድርጌ ድስት ላይ አድርጌ እንግዲህ ውሃው ከስር እየፈላ በዚህ መልኩ እንደምታዩት ክሬም ሆኖልኛል። ያው ትንሽዬ ስለሆነች በድስት አድርጌ እንትን ካልኩት በጣም እንትን ይላል። ድስቱ ላይ ምናምን የሚጠባበቀው አይወጣውም። እንደዚህ አድርጋችሁ ውሃ ላይ በዚህ መልኩ ስሩት ማለት ነው። በዚህ መልኩ እንግዲህ ይሄን የመሰለ ክሬም ወጥቶልኛል። አሁን ሲቀዘቅስልኝ በቃ ማድረገው ነው የሚሆነው ማለት ነው። እስከሚቀዘቅዝ ጠብቁት። ካልቀዘቀዘ ግን ውሃ ምናምን ስለሚያወጣ የሆነ እንትን አይለውም። ይሄን እንግዲህ እናንተ ቫይታሚን ኤ ካላችሁ እንዲሁም ደግሞ ፊታችሁ ደረቃማ ከሆነ ኦይል ላክ መጠቀም ትችላላችሁ። እኔ ግን ምንም አይነት ክሬም ወይም ደግሞ ኦይል ላክ አልጨመርኩኝም። ወይም ደግሞ ሬት ራሱ ፍሬሹ ካላችሁ መጠቀም ትችላላችሁ። እኔ ይሄን ብቻ ነው የምጠቀመው። እንደምታዩት በጣም ነው የሚያምረው። በዚህ መልኩ እንግዲህ ሰርታችሁ ተጠቀሙ ነው የምለው ውድ ቤተሰቦቼ።
በጣም አሪፍና የምትወዱት ምርጥ የሆነ ክሬም ነው። ከተፈጥሮ የተሰራ ምንም ኬሚካል የሌለበትና ለፊታችሁም ተስማሚ የሆነ ፊታችሁ እንደዚህ አድርጋችሁ በሳምንት 3 ጊዜ መጠቀም ትችላላችሁ። ምንም የሚያመጣው ጉዳት የለውም። ጥቅሙ ነው እንጂ ያለ ጉዳት የለውም ማለት ነው። ማንኛውም ሰው መጠቀም ትችላላችሁ። ፊታችሁን፣ እጃችሁን፣ አንገታችሁን መጠቀም ትችላላችሁ። እንግዲህ ፊታችሁን ፍክት አድርጎ አበባ ነው የሚያስመስልላችሁና በጣም ነው የሚያምረው። እንግዲህ እኔ በጣም ነው የወደድኩት። ይሄ ቪዲዮ ስሰራ የመጀመሪያ አይደለም፣ ከዚህ በፊትም ሰርቻ አሳይቻችኋለሁ። ይህንን ክሬም በጣም ነው የምወደው፣ በፍቅር ነው የምጠቀመውና እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁን ቆዩ። ላለ ውድ ቤተሰቦቼ ምንም አይነት እንትን አንጠቀምም፣ ማቆያ እንዲቆይ ወይም እንዳይበላሽ ኬሚካል ስለማንጠቀም ቶሎ ለአንዴ ብቻ ራሱ ብትሰሩት ይበልጥ ይመረጣል። ግን ደግሞ ቀዝቃዛ ቦታ አድርጋችሁ ለ3 ጊዜ ከዛ በላይ ባትጠቀሙት አሪፍ ነው። ለፊታችሁ ፍሬሽ ነገር ስለሚያስፈልገው ማለት ነው። አሁን እኔ ይሄንን ፊቴን ንጹህ ነው፣ በሳሙና ታጥቤው ንጹህ ነው። ከዚህ በፊት የሰራሁት የቡና ሳሙና ነበረኝ፣ በሱ ታጥቤ ፊቴ ንጹህ ነው። እንደዚህ ያለ ነገር ለፊታችሁ ስትሰሩ በደንብ አድርጎ የፊታችሁ ቆዳ ክፍት እንዲሆን ንጹህ እንዲሆንና የምትቀቡትን ነገር ወደ ውስጥ ገብቶ ለፊታችሁ እንዲጠቅማችሁ ፊታችሁን ንጹህ አድርጋችሁ መጠቀም አለባችሁ። ምክንያቱም ቆሻሻ ላይ የምትጠቀሙ ከሆነ የፊታችን ትናንሽ ቆዳዎች ስለሚዘጉ የምንቀባው ነገር ምንም አይነት ጥቅም አናገኝም ማለት ነው። ስለዛ ፊቴ ንጹህ ነው። ለዚህ ንጹህ የሆነው ፊቴ ላይ እንግዲህ የሰራሁትኝን ማስክ ወይም የፊት ክሬም እቀባለሁ ማለት ነው። ይሄንን ክሬም ፊታችሁ ላይ ሲደርቅ በጣም ልጥጥ እያለ ነው የሞቱ ቆዳዎችን እንዲሁም ደግሞ ፀጉር ራሱ የፊታችሁን ፀጉር ነው የሚያስወግድላችሁ። እንዲደርቅላችሁ ጊዜ ከሰጣችሁት፣ እንዲደርቅ ካልፈልጋችሁ ደግሞ ቢያንስ ከ20 ደቂቃ በኋላ ማስለቀቅ ትችላላችሁ ማለት ነው። ንጹህ በውሃ ብቻ የምትታጠቡት ማለት ነው። አሁን እኔ ይሄንን እንዲደርቅልኝ ነው የምፈልገው ማለት ነው። ፊታችሁ እንደዚህ አድርጋችሁ በደንብ አድርጋችሁ ሙሉ ፊታችሁ አዳርሱት። ይሄ በእጃችሁ ያለመጠቀሙ ደግሞ ለምሳሌ የምትተርፈዋ ለብዙ ጊዜ እንድትሆን ያግዛችኋል ማለት ነው። እንዳይበላሽ በእጃችሁ አትጠቀሙ። አሁን ይሄን እንደዚህ አድርጌ በቃ ሙሉ ፊቴን በደንብ አድርጌ ቀባዋለሁ። እንዳይደርቅ ማድረግ ካልፈለጋችሁ ግን በ20 ደቂቃ ምናምን ትንሽ መጠጥ ሲል መታጠብ ትችላላችሁ ማለት ነው። እንግዲህ አንገታችሁ ብዙ ጊዜ ፊታችሁን ብቻ የምትቀቡ ከሆነ ፊትና አንገታችሁ እኩል እንዲሆንላችሁ ተቀቡት ማለት ነው። ይሄን ይመስላል እንግዲህ ከ30 ደቂቃ በኋላ ደግሞ አብረን የምንገናኝ ሆነ። አብራችን ቆዩ። ከደረቀልኝ በኋላ ማለት ነው ከ40 ደቂቃ በኋላ ነው የተመለስኩት። እንደምታዩት ማብራት ራሱ አስችሉም ማለት ነው። የሚገርማችሁ ነገር እኔ ብዙ ጊዜ ለፊቴ ክሬሞች ስጠቀማቸው አድርቄ ነው የምጠቀመው። አድርቄ በምጠቀም ሰዓት የሆነ ሳነሳው ፊቴ ላይ ትናንሽዬ ፀጉሮች አሉ፣ እንዲሁም ደግሞ ጥቋቁር ራሱ የፊቴን ቆዳ የዘጉት ራሱ ከንትኑ ጋር ነው ብድግ የሚያደርግልኝና በጣም ነው እንደዚህ ክሬሞች ስሰራ ማድረግ ወዳለሁኝ። ይበልጥ እንደውም እኔ ራሱ አሁን ውጪ ልወጣ ስለነበረ ለማስለቀቅ እንትን ብዬ ነው። ሙሉ በሙሉ ሁሉም አልደረቀም። የተወሰነ ቦታ ትንሽ እርጥበት አለው፣ ይሁን ግማሹን የደረቀና ይሄ ራሱ ለካሜራው አይታይም፣ ግን በጣም ትናንሽዬ ጥቋቁሮች ነው ያወጣልኝና እንደዚህ አድርጋችሁት ስትለጥጡት ማለት ነው በዚህ መልኩ የሞቱ ቆዳዎችን ያስወግድላችኋል። በጣም አሪፍ ነው። ፊታችሁን ደግሞ እንዴት እንደሚያሳምረው ማለት ነውና ድንቡሽቡሽ ነው የሚያደርግላችሁ። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ላለው ውድ ቤተሰቦቼ ማለት ነው። አድርቄው ስለነበር ማውራት ነው አልቻልኩም። ፊቴ ላይ ደርሻለሁ። አሁን የምቀባው የሰራሁት ክሬም አለ፣ እሱን ነው የምቀባ ማለት ነው። እንደምታዩት ፊቴም አንገቴም እኩል ነው ማለት ነው። ምንም እንትን የለውም። ይሄ ክሬም በጣም አሪፍ ነው። በቤታችሁ ሰርታችሁ መጠቀም የምትችሉት ነው። አሰራሩን በቀጣይ የማሳያችሁ ነው የሚሆነው። በጣም አሪፍ ነው። እኔ በጣም ነው ወድጄው ይሄንን ክሬም የምጠቀመውና
እናንተን ብትጠቀሙበት በጣም አሪፍ ነው። ሁለት ነበር የሰራሁት። አንደኛው አልቃ አንደኛው እንትን ብያለሁ። ጠቅም ያለሁኝ በጣም አሪፍ ነው እንደምታዩት ፊቴ። ይሄንን አሁን ማታ ነው እየተጠቀሙት ያለሁት። ዛሬ በጣም ብዙ ስራ ነበር የሰራሁት እና ፊቴ እንደመጥቆር ምናምን ብሎብኝ ነበር። አሁን ፊቴ ፍክት ነው ያለ። እርግጥ ማታ ስለሆነ ያን ብዙም አይለይም እና በቀን ብታይ በጣም እንትን የሚሉት ድንቡሽቡሽ እንዴት እንዳለ ማለት ነው። ጉንጬና እንደዚህ አድርጋችሁት የሆነ እዚህ ጋር የመሸብሸብ የሆነ እንትኑ ነው የሚያጠፋላቸው እና በጣም አሪፍ ነው። በዛ ላይ ደግሞ ፀጉሩን ራሱ ነው የሚያነሳው። እንደዚህ አድርጋችሁ ክሬሙ ስትጠቀሙት እና እንደዚህ በዚህ መልኩ ተጠቅላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ እስከምንገናኝ ያገናኘን። ጥያቄ ካላችሁ ደግሞ በኮሜንት አሳውቁኝ። የምችለው ከሆነ እሰራላችኋለሁኝ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ሁላችሁንም በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ያገናኘን ያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።